ስለ አገልግሎት ስናስብ ለዚህ ነው መንፈስ ቅዱስ ትልቁን ድርሻ ይወስዳል የምንለው። መንፈስ ቅዱስ ነገርን የሚመራ አቅጣጫን የሚያሳይ ድፍረትን የሚሰጥ ከምድራዊ ነገር አልቆ ሰማያዊውን አጀንዳ እንድንተርክ አይምሮአዊ የሆነ መንፈሳዊ የሆነ ነገራችንን አቅጣጫ የሚያስይዝ ስለሆነ ይሄንን ማግኘት አለባችሁ፣ በዚህ መሞላት አለባችሁ እንጂ ይሄንን ሳትሞሉ ካላችሁበት ሁኔታ እንዳትንቀሳቀሱ ሲላቸው እንመለከታለን። ለዚህ ነው ምክንያቱም አሁን ስራው የማን ነው? የመንፈስ ቅዱስ ነው። ለዚህ ነው አገልግሎት እኛ ለእግዚአብሔር የምንሰራው ሳይሆን እግዚአብሔር በእኛ ውስጥ የሰራው የሚሰራው ስራ ነው ያለው። ከዚህ የተነሳ ነው ሰላም ቅዱሳን እንደምናችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ዛሬ ደግሞ የእግዚአብሔርን ሐሳብ ለመካፈል መጥቻለሁኝ። ባለፈው ከጀመርኩት ከእግዚአብሔር ሐሳብ ዛሬ ቀጥላለሁኝ። ባለፈው ስንማማር ከነበረው አገልግሎት የአገልግሎት ጥሪ በሚል ርዕስ ውስጥ አንደኛውን ፓርት ተመልክተናል። ጥሪን በተመለከተ የአገልግሎት ጥሪ የሚለውን አይተናል። በዛ ውስጥ ያየናቸውን ትንሽ ለዳሰሳ ያህል ጥሪ ስንል ሁለት አይነት ጥሪ እንዳለ አይተናል። እነዛ ሁለት አይነት ጥሪ ጀነራል ኮሊንግ የሚባለው አጠቃላይ ጥሪ የሚባለው በክርስቶስ ኢየሱስ በተሰራው ስራ ዓለም ሁሉ በዚህ በመዳን ስራ ውስጥ በመስቀሉ ስራ ውስጥ የተጠራበትን ጥሪ አይተናል። ሁለተኛ ደግሞ ጥሪ ልዩ መለኮታዊ ጥሪ ያልነው ሰዎች ከዚህ ከተጠሩት በመዳን ስራ ውስጥ ከተጠሩት ደግሞ ልዩ ለመለኮታዊ አገልግሎት የተጠሩ ሰዎችን አይተን ተመልክተናል። እነዚህ አይነት ሰዎች ደግሞ መለያቸው ምን እንደሆነ ሶስት አይነት ተጠሪዎች እንዳሉ ራሳቸውን የጠሩ ሰዎች የጠሯቸውና እግዚአብሔር የጠራቸው ሰዎች አገልጋዮች ብለን በሶስት አይነት መንገድ ተመልክተናል። ባህሪያቸውን ጭምር ሁሉ አይተናል። እግዚአብሔር የጠራው እግዚአብሔርን ሐሳብ ይናገራል፣ እግዚአብሔርን ፍቃድ ይናገራል። ሁሉ ጊዜ ከሰማው ከአምላኩ ስለሆነ ያንን እየተናገረ እግዚአብሔር አምላኩን እያከበረ እንደሚቀጥል በሰፊው ተመልክተናል። ሰው የጠራው ደግሞ የሰውን ሐሳብ እያስተናገደ ሁሉ ጊዜ ሰዋዊ የሆነን መልእክት እያስተላለፈ ቤተክርስቲያንን ከመጥቀም ይልቅ የሚጎዳ እንደሆነ አይተናል። እንደዚሁም ደግሞ ራሱን የጠራ ሁሌ ትኩረት የሚያደርገው በራሱ ላይ ስለሆነ ለመንጋው የማይራራ እንደሆነ እውነተኛም እረኛ እንዳልሆነ አይተናል። ዛሬ ደግሞ እግዚአብሔር ቢፈቅድ የምናየው ነገር ምንድነው? በዚሁ ተከታታይ የሆነውን ክፍል ስለ አገልግሎት ነው የምናየው፣ ስለ አገልግሎት ምንነት። ምክንያቱም ባለፈው በሶስቱን ነው እንደ ርዕስ ያዝነው፣ ጥሪ፣ የአገልግሎት ጥሪ፣ አገልግሎትና አገልጋይ የሚል ነው። ዛሬ እነዚህን አገልግሎትና አገልጋይ የሚለውን ሁለቱን እናያለን። የአገልግሎት ምንነት ብለን ስንመለከት በቅድሚያ አገልግሎት ማለት እኛ ለእግዚአብሔር የምናደርገው ወይም የምንሰራለት ነገር ሳይሆን እግዚአብሔር በእኛ ውስጥ የሚሰራው ነው። ይሄም በደንብ በትኩረት ልናየው ይገባል። አገልግሎት ብለን ስናስብ ብዙ ጊዜ አገልግሎት እኛ የምንሯሯጥ፣ እኛ የምናደርግ፣ እኛ የምናከናውን ይመስለናል። አይደለም። ትክክለኛው አገልግሎት እግዚአብሔር በእኛ ውስጥ የሚሰራው ስራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ወደዚህ ምድር መጥቶ በአገልግሎት ዘመኑ ሁሉ ሲናገር የነበረው አባቱ በእርሱ ሕይወት ውስጥ ሲሰራ የነበረውን ነገር ሲያደርግ የነበረውን ነገር እኔን ካያችሁ ይሁን አብን እንኳን አይታችኋል እያለ ለነ ቶማስ አይታችሁኛል እንኳን እያለ ሲናገር የነገረበት መንፈሱ የስራው ባለቤት የላኪው ሚሽን ማለት ተቀብሎ ከመጣው ይሄ ስጋን ለብሶ ከመጣበት ጌታችን መድኃኒታችን ኢየሱስ ክርስቶስ ምክንያቱም ሐዋርያ ሆኖ ተልኮ ይዞ ስለመጣ የላከውን የአባቱን ፍቃድ ሲያደርግ ነበር በስጋው ወራት። ከዚህ የተነሳ ትኩረቱ ሁሉ እሱ ላይ ሳይሆን ላኪው ላይ ነበረ። ኢቭን እኔን አብን አይታችኋል እያለ ለቶማስ ሲናገር የነበረው ምንድነው? የአብን ፍቃድ እያደረኩ ነው፣ የአብን ፍቃድ እየሰራው ነው፣ እርሱ ነው በውስጤ የሚሰራው ስራውን እያለ ሲናገር እናያለን። ስለዚህ አገልግሎት ማለት እግዚአብሔር በእኛ ውስጥ የሚሰራው በእኛ ውስጥ የሚያፈሰው ትውልድን የሚታደግበት የዘላለም አጀንዳው እንደሆነ በዚህ ስፍራ ላይ እንመለከታለን። ይሄን ካየን ደግሞ በዚህ በአገልግሎቱ ውስጥ ዋናውን ሚና የሚጫወተው ማን ነው? መንፈስ ቅዱስ ነው።
ይህንን ትንሽ ሰፋ አድርገን እናያለን። ምክንያቱም የሐዋርያት ሥራ ብለን ስናይ ሐዋርያቶች የተጋደሉት ተጋድሎ ወይም ሐዋርያቶች የሰሩት ሥራ፣ በሌላ አባባል እንደውም የሐዋርያት ሥራ ምን ይባላል? የመንፈስ ቅዱስ ሥራ ይባላል። ለምንድን ነው የመንፈስ ቅዱስ ሥራ ተብሎ የሚነገረው? በሐዋርያት ሕይወት ውስጥ መንፈስ ቅዱስ ሲሰራ እንደነበረ፣ መንፈስ ቅዱስ አቅም ሲሆናቸው፣ መንፈስ ቅዱስ መሪ ሲሆናቸው፣ መንፈስ ቅዱስ ጉልበት ሲሆናቸው እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል ሲላቸው የሚመጣውን ደግሞ ነግሯቸው ነበር የሄደው። ምክንያቱም የሚመጣው የሚያሳስብ፣ የሚናገር፣ የሚወቅ፣ ስለ ኃጢአት ብዙ አቅጣጫን የሚያሳይ አቅምና ድፍረትን የሚሰጥ ስለሆነ በአጠቃላይ የሐዋርያት ሥራ ወይም ሐዋርያቱ ያገለገሉትን አገልግሎት ስንመለከት የመንፈስ ቅዱስ ፍሰት ነበረ በአገልግሎታቸው ውስጥ። ከዚህ አንጻር ስለ አገልግሎት ስናይ ሁል ጊዜ ትኩረት ልናደርግበት የሚገባው በዚህ ዘመን በአዲስ ኪዳን ዘመን ውስጥ አገልጋዮች በመንፈስ ቅዱስ ፍሰት ውስጥ ማለፍ አለብን። ነገሮቻችንን ሁለንተናችንን ሁሉ ለመንፈስ ቅዱስ አሳልፈን መስጠት እንዳለብን መጽሐፍ ቅዱስ ይመክረናል። አንድ ክፍል ከእግዚአብሔር ቃል እናይና ይህንን ሰፋ አድርገን እንመለከታለን። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ወይም ከቁጥር 4 ጀምሬ ባነበው እንደዚህ ይላል። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ብሎ ይሄ የተስፋውን ቃል ጌታ ኢየሱስ ክርስቶስ መጠበቅ እንዳለባቸው ይሄ የተስፋ ቃል ይሄ መንፈስ ቅዱስ ሲመጣ ከመነሻቸው እስከ መድረሻቸው ድረስ የሚመሰክሩበትን ኃይል፣ አቅም እንዴት እንደሚሰጣቸው፣ ድፍረት እንዴት እንደሚሆናቸው ይነግራቸው ነበር። እነሱ በእርግጥ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብለው ቢማሩም እንኳን ሚስ ያደረጉት ነገር ነበር፣ የዘነጉት ነገር ነበር። የተጠሩበት ጌታ ኢየሱስ ክርስቶስ ከሰማይ ከምድር ወደ ምድር ሲመጣ ዋናው ታርጌት አድርጎ ዓላማ ይዞ የመጣው ነገር ምንድን ነው? ሰማያዊውን አጀንዳ ነው ለትውልድ ለማስተላለፍ ነበር። ለዚህ እኮ ነው አንድ ስፍራ ላይ ብዙዎች ጌታችን መድኃኒታችን ኢየሱስ ክርስቶስን ተከተሉት ይላል። የተከተሉበት ዓላማና አጀንዳ ግን ከሚታይ ከሚዳሰስ ከሚበላ ከሚጠጣ አንጻር ነበር የተከተሉት። ለዚህ ነው ጌታችን ሁኔታውን አየ፣ ተመለከተና እነሱ እየተከተሉት ያሉት እንደውም ሊናጠቁት ፈለጉ ይላል። ሊያነክሱት ፈለጉ። ሊያነክሱ የፈለጉበት ምክንያት እንጀራ ስለበዛና አሳ ስለበዛ ነበር። ከዚህ አንጻር ጌታ ደግሞ ምንድን ነው ያደረገው? የመጡበት ዓላማ ስለገባው ከሰማይ አጀንዳ ጋር እንዲጣበቁ ከመጣበት ዓላማ ጋር እንዲጣበቁ ስለፈለገ አሁን እናንተ እየበላችሁት ያላችሁት ምግብ በልታችሁ ድጋሜ የምትራቡበት ደግሞም በልታችሁ የምትሞቱበት ማለት የምትሞቱ በሕይወት የሚያኖሯችሁ ምግብ አይደለም። ስለዚህ ሙሴ እንኳን በምድረ በዳ ላይ በነበሩ ጊዜ መና ከሰማይ ወርዶ እንኳን በተመገቡ ጊዜ እነዛ ተመግበው እንደገና ይራቡ ነበር። ከዛም ደግሞ ሞተው አልፈዋል። አሁን የመጣሁት የሕይወት እንጀራ ሆኜ የመጣሁት እኔ ግን የዘላለም ሕይወት ይዤላችሁ ነው የመጣሁት። ስለዚህ የዘላለሙን እንጀራ መብላት አለባችሁ ብሎ ወደ ራሱ ሲያመጣቸው እንመለከታለን። በዛን ጊዜ ነው ብዙዎች ምን አደረጉ? ገለላሉ ይላል። ምክንያቱም እኔን ብሉ እኔን ጠጡ ነው ያላቸው። ወደ ራሱ ማንነት ነው ያመጣቸው። ወደ ሕይወት ወደሚሰጠው ማንነት ነው ያመጣቸው። ከዛ ብዙዎች የመጡት ሁሉ ተመልሰው ቢሄዱም ግን 12ቱ ከሱ ጋር እንደቀጠሉ እናያለን። አሁንም የነዚህ ሰዎች መሰረታዊ ችግራቸው ምንድነው? ምድራዊ የሆነውን አጀንዳ ነበር ሲጠይቁት የምናየው እዚህ ጋር። መቼ ነው ለእስራኤል መንግስትን የምትመልሰው? ምክንያቱም በሮም መንግስት
መንግስት ስርዓት ውስጥ ስላሉ በዛ እስራት ውስጥ ወይም በዛ አገዛዝ ውስጥ ስላሉ የመጣው መሲህ እነሱን ነፃ ሊያወጣቸው ብለው የሚያስቡበት እሳቤ ከሮም አገዛዝ ስርዓት ስለመሰላቸው አንተ ስለመሄድ አንተ ስለመጨረሻው ነገር እያወራህን እንዴት ዝም ብለህ ልታልፍ ትችላለህ? የመጣህበትን ፕሮግራም ሳትፈጽም እንዴት ትሄዳለህ? እኛ በሮም ስርዓትና ወግ ውስጥ ወይም በአገዛዝ ውስጥ ስላለን ከዚህ ከሮም አገዛዝ መች ነው ነፃ የምታወጣን? እኛስ መች ነው ስልጣኑን ይዘን የምንቀጥለው? አይነት ስጋዊና ምድራዊ የሆነ ነገርን ሲተርኩ ሲናገሩ ኖ ኖ ኖ ኖ ብሎ አሁንም ሲገስጻቸው እንመለከታለን። ኖ አሁን በዚህ ሁኔታ ሳይሆን እናንተ የምታገለግሉት የሚመጣው መንፈስ አለ። ያ የሚመጣው መንፈስ በሱ ስትጠመቁ በሱ ስትሞሉ ከሰማሪያ እስከ ምድር ዳርቻ ምስክሮቼ ወይም አገልጋዮቼ ትሆናላችሁ ሲላቸው በዚህ ስፍራ ላይ እንመለከታለን። ስለ አገልግሎት ስናስብ ለዚህ ነው መንፈስ ቅዱስ ትልቁን ድርሻ ይወስዳል የምንለው። መንፈስ ቅዱስ ነገርን የሚመራ አቅጣጫን የሚያሳይ ድፍረትን የሚሰጥ ከምድራዊ ነገር አልቆ ሰማያዊውን አጀንዳ እንድንተርክ አይምሮአዊ የሆነ መንፈሳዊ የሆነ ነገራችንን አቅጣጫ የሚያስይዝ ስለሆነ ይሄንን ማግኘት አለባችሁ፣ በዚህ መሞላት አለባችሁ እንጂ ይሄንን ሳትሞሉ ካላችሁበት ሁኔታ እንዳትንቀሳቀሱ ሲላቸው እንመለከታለን። ለዚህ ነው በሐዋርያት ሥራ ላይ የሐዋርያት ሥራን ሲታይ ብዙ ጊዜ የመንፈስ ቅዱስ ሥራ ነው የሚባለው። ማለት ነገሮቻቸውን ሁሉ ጠቅልሎ የያዘው መንፈስ ቅዱስ ስለሆነ ነው። ስለዚህ ይሄንን ስናይ ምዕራፍ 2 ላይ ደግሞ ሄደን እንመለከታለን። የሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ይላል። ባለ 50 በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ያ የተስፋ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው በምዕራፍ 1 ላይ የተናገረው ያ የተስፋ ቃል እዚህ ቦታ ላይ ሲፈጸም እናያለን። ሁሉ ተሰብስበው በአንድ ልብ ሆነው ተሰብስበው ሳሉ ይላል። በአንድ ልብ፣ ክብር ለአምላካችን ለእግዚአብሔር ይሁን። በአንድ ልብ ማለት የመሰብሰብ የቁጥር ጉዳይ ወይም የስፍራ ጉዳይ ሳይሆን ጉዳዩ የአንድ ልብነት ጉዳይ ነው። ሰዎች በተለያየ ሁኔታ በተለያየ ነገር ሊሰባሰቡ ይችላሉ። በተለያየ ፓርላማው ሰው ይሰባሰባል፣ በተለያየ አጀንዳ ስብሰባ፣ እድር ውስጥ ሰው ይሰባሰባል፣ ዕቁብ ውስጥ ሰው ይሰባሰባል። ግን ይሄኛው ስብሰባ ግን ለየት ያለ ስብሰባ ነበረ። ምክንያቱም በአንድ ቤት ውስጥ ሆነው በአንድ ልብ ሆነው የሚጠባበቁት ጉዳይ ነበረ። የሚጠባበቁት ያ የከበረ መንፈስ ቅዱስ ስለሆነ በአንድነት በተስማማ ልብ እግዚአብሔርን በሚናፍቅ ልብ ውስጥ ሆነው ሲጠብቁት ያ ቅዱሱ መንፈስ መጣ። ነገርን የሚቀይረው፣ ነገርን የሚለውጠው፣ አገልግሎትን የሚያሳምረው፣ ወደ አገልግሎት ራሱ የሚያስሮጠው ያ ቅዱሱ መንፈስ በአንድ ልብ ሆነው ሲጸልዩ መጣ ይላቸው ይላል። ያ ይሄ መንፈስ ሲመጣ ነገሮች ምን ሆኑ? አገልግሎታቸው ምን ሆነ? የትጋ ምናቸው ተነካ? እንዴት ተቀየረ? የሚለው ጥቂት ነገር እናያለን። እነዚህ ሰዎች በሐዋርያት ሥራ ምዕራፍ 2 ላይ ያየናቸው በአንድ ልብ ሆነው ሲጸልዩ ተሰብስበው ሳሉ የሚገርመው ነገር በዛው ቀን ውስጥ እንደገና ደግሞ ከተለያየ አገር የመጡ ሰዎች ነበሩ። ወይንም ክብረ በዓልን የሚያከብሩ በየዓመቱ በዛን ወቅት የሚከበር በዓል ስላለ ሊያከብሩ የመጡ የሃይማኖት መሪዎች አሉ፣ ሃይማኖተኞች አሉ። እነዛ በተሰባሰቡበት ያንን በዓል በሚያከብሩበት ሁኔታ ውስጥ ደግሞ እነዚህ በአንድ ክፍል ውስጥ ሆነው የሚጠባበቁት የእግዚአብሔርን መንፈስ በመጠባበቅ ላይ ሳሉ ይሄ መንፈስ መጥቶ ነገራቸውን ከቀየረው በኋላ በሕይወታቸው ላይ የሚገርም ነገር እንደሆነ በዚህ ክፍል ላይ እንመለከታለን። እስኪ ጥቂት ነገር ለማየት ሞክራለሁኝ። ይሄ ቅዱስ መንፈስ ከመጣ በኋላ ነገሮች ምንድነው የሆኑት? ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድምፅ ከሰማይ መጣ፣ የነበሩበትን ቤት ሁሉ ሞላ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም በመንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ክብር ለአምላካችን ለእግዚአብሔር ይሁን።
ይሄ እንግዲህ የተስፋው ቃል ፍጻሜ የተነገረው የትንቢት ቃል ፍጻሜ የሆነበት ቀን ነው። መንፈስ ቅዱስን የተሞሉበት ቀን ነው። የዚህ የመንፈስ ቅዱስ ሙላት በአገልግሎታቸው ውስጥ ምንድነው ያመጣው ለውጥ? አሁን እያየን ያለነው ስለ አገልግሎት ስለሆነ አገልግሎት ብለን ስናስብ ደግሞ እግዚአብሔር አምላክ በእኛ ውስጥ የሚሰራው ስራ ነው ብለናል። ይሄ እግዚአብሔር አምላክ በእኛ ውስጥ የሚሰራውን ስራ ደግሞ አቅም እንዲኖረው፣ ጉልበት እንዲኖረው፣ ኃይል እንዲኖረው የሚያደርገው ደግሞ ትልቁን ስፍራ ቀዳሚ ሆኖ የሚይዘው መለኮት የሆነው መንፈስ ቅዱስ ነው። ለዚህ ነው እንዳትወጡ ያላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስን ሳትሞሉ ለአገልግሎት እንዳትወጡ። ምክንያቱም ይሄ መንፈስ ሲመጣ በምትፈሩበት ፍርሃት ላይ እንዳትቆሙ ያደርጋችኋል። ድፍረትና አቅም ይሰጣችኋል። ከምድራዊ ይሄ ስልጣን ከመጠየቅ መች ነው ለእስራኤል መንግስትን የምሰጥ እኛም ደግሞ ስፍራና ቦታ መች ነው የምናገኘው የሚለውን አስተሳሰብ ጭምር የሚቀይርና የእግዚአብሔርን የዘላለም አጀንዳ የሚያሳስባችሁ ስለሆነ ለአገልግሎት ይሄን መንፈስ ቅዱስ ሳትሞሉ በዚህ መንፈስ ቅዱስ ሳትጠመቁ እንዳትወጡ ሲላቸው በዚህ ክፍል ላይ እናያለን። አሁን የምናየው ደግሞ ይሄ መንፈስ ቅዱስ ከተሞሉ በኋላ በአገልግሎታቸው የመጣውን ለውጥ እናያለን። አንደኛ ይሄ መንፈስ ቅዱስ ከመጣ በኋላ በእነሱ ህይወት ላይ ምን መጣ ሲንል የሌሎችን እይታ ስቧል። መንፈስ ቅዱስ እዚሁ ክፍል ላይ ምን ያህል ይህ ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ ይላል። ምዕራፍ 2 ቁጥር 6 ላይ ይሄን ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰበ ይላል። ምን ማለት ነው? በዚህ መንፈስ ቅዱስ በእነሱ ላይ በወረደ ጊዜ በዓልና ክብረ በዓልን ሊያከብሩ ወይንም በዛን ወቅት ዓመታዊ የሆነውን ስራ ሊፈጽሙ በመጡ ሰዎች መካከልና በዚህ በአንድ ክፍል ቤት ውስጥ ተቀምጠው ባሉ ሰዎች መካከል ልዩነት ሆነ ይላል። ልዩነትን ያደረገው ማን ነው ቢባል የሰዎቹ ማንነት ሳይሆን ልዩነትን ያመጣው የመንፈስ ቅዱስ ኃይል ነው። ልዩነትን ያመጣው በዚህ በተዘጋ ቤት ውስጥ ሆነው ሲጸልዩ በነበሩ ሰዎች ላይ ከፈሰሰው መንፈስ የተነሳ በውጭ ያሉት ደግሞ ዓመታዊ ክብረ በዓልን ሊያከብሩ የመጡ ህዝቦች ወይም ሰዎች ወይም ሌሎች የሃይማኖት መሪዎች ሊሆኑ ይችላሉ። ወደ እነዚህ ወደ ሐዋርያት ተሰበሰቡ ይላል። ይህ ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ ይላል። አንዱ የመንፈስ ቅዱስ ስራ ምንድነው ብለን ስንመለከት በአገልግሎታችን ውስጥ ትውልድን የመሰብሰብ አቅም አለው፣ የመጣራት አቅም አለው። መንፈስ ቅዱስ ክብር ለስሙ ይሁን። ተሰበሰቡ ይላል። እዚህ ጋር በፍርሃት በትልቅ ተስፋ መቁረጥና ግራ መጋባት ህይወት ውስጥ በአንድ በተዘጋ ቤት ውስጥ የነበሩና የክርስቶስ ደቀ መዛሙርት ድንገት የዓለምን ህዝብ እይታ ሳቡ። ከ15 አገሮች ለመከር በዓል ለበዓለ ሃምሳ በተሰበሰበ ጠንካራ የአይሁድ ሃይማኖት የሚመሩ ማንንም ለመስማትና በተለይ መንፈሳዊ ነገር መሪነትና የበላይነት የሚሰማቸው ሳያውቁት የገሊላ ሰዎች የተናቁ ያልተማሩና ኋላ ቀር የሚባሉ ሰዎች ላይ የፈሰሰ ቅባት እይታቸው ብቻ ሳይሆን የመጡበትን አስትቶ ሰበሰባቸው። ክብር ለአምላካችን ለእግዚአብሔር ይሁን። የመጡበት ዓላማ ቀላል አይደለም። እነዚህ ሰዎች ከተለያየ አገር ነው ተሰብስበው የመጡት። ስለዚህ የመጡበት የሃይማኖት ስርዓት የሚፈጽሙበት ሰዓትና ጊዜ አላቸው። በዛ ወቅት ላይ የሚገርመው ነገር በተናቁት ፈርተው ባሉት ምክንያቱም በተገፉት በሆነ ጥግ ላይ በተቀመጡት በሆነ ቤት ውስጥ ባሉ ሰዎች በገሊላ ሰዎች እነዛ የገሊላ ሰዎች እንደዚህ እኮ ነው። እነዚህ የምናውቃቸው የገሊላ ሰዎች አይደሉም ምን አሉ? ምክንያቱም የሚያውቋቸው የገሊላ ሰዎች ስለሆኑ እነሱ አሳ ሲያጠምዱ አሳ የሚሸቱ እንግዲህ አላቅም። ከዚህ በፊት ለክብረ በዓል እንደዚሁ ዓመታዊ በዓል ሲያከብሩ እነ ጴጥሮስ አሳ ይዘው እንግዲህ መንገድ ላይ ቆመው አሳ ይሸጡላቸው ይሆን ይችላል። ከዛ ያለፈው አጀንዳ በእነ ጴጥሮስ ህይወት ውስጥ ተከስቶ ላይታወቅ ይችላል። ስለዚህ የምናውቃቸው አይደሉም እንዴ? በዓመት ስንመጣ አሳ ሸምተን የምንሄደው ከነሱ ላይ ነበረ። ዛሬ ምንድነው የተፈጠረው በእነዚህ ሰዎች ህይወት ውስጥ ብለው ወደ ተሰበሰቡት ወይም በአንድ ክፍል ውስጥ ወደ ተቀመጡት ወደ ጴጥሮስ ቤት ወይም ወደዛ መንፈስ ቅዱስ ወደ ወረደው ቤት ውስጥ ሲሰበሰቡ እንመለከታለን። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ የመሰብሰብ አቅም አለው፣ የመጥራት አቅም አለው፣ የመጣራት አቅም አለው። ምክንያቱም አንዳንዴ ጴጥሮስ ወጥቶ በስጋው እስቲ አንዴ ወደዚህ ኑ አንዴ እስቲ ሰብሰብ በሉ የሆነ የምነግራችሁ ነገር አለ ቢል ላይሰበሰቡለት ይችላሉ፣ ላይመጡ ይችላሉ። የሚገርመው ነገር ይህ መንፈስ ግን ወረደ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ማንም ሳይጠራቸው ዓመታዊ ክብረ በዓልን ሊያከብሩ የመጡ ሰዎች ወደ እነ ጴጥሮስ ጉባኤ መጡ ይላል፣ ተሰበሰቡ ይላል። አሁን ግድ ነው በቃ እነ ጴጥሮስን ሊያደምጡ እነ ጴጥሮስን ሊሰሙ የወረደው መንፈስ
ከዛ መንፈስ ሊካፈሉ ግድ ነው። ምክንያቱም አሁን ስራው የማን ነው? የመንፈስ ቅዱስ ነው። ለዚህ ነው አገልግሎት እኛ ለእግዚአብሔር የምንሰራው ሳይሆን እግዚአብሔር በእኛ ውስጥ የሰራው የሚሰራው ስራ ነው ያልነው ከዚህ የተነሳ ነው። ሁለተኛ ደግሞ የዚህ የመንፈስ ቅዱስ ውጤቱ ወይም ተግባሩ ስራው ሰዎችን ይሰበስባል ወደ ራሱ እንዳልን፣ ሁለተኛው ደግሞ ያነጋግራል፣ መነጋገሪያ ያደርጋል። ምን ይላል እዚሁ ጋር? የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ ይላል። አዎ ልክ ነው። የምናውቃቸው የገሊላ ሰዎች ናቸው። የሚያወሩት የሚናገሩበት ቋንቋ ግን የእያንዳንዳችንን ቋንቋ ነው የሚያወሩት። እንዴት ሊሆን ቻለ? ምክንያቱም ገሊላውያን ናቸው፣ የሚያውቁት አንድ ቋንቋ ነው። ዛሬ ግን የሚነግሩን እኮ እኛ የመጣነው ከተለያየ አገር ነው፣ የሚያወሩን በእያንዳንዳችን በራሳችን ቋንቋ ነው አሉ። ክብር ለእግዚአብሔር ለአምላካችን ይሁን። የወረደው መንፈስ የሚናገሩትን ቃል የከበረውን የእግዚአብሔር የዘላለም አጀንዳ እየተረጎመ በእያንዳንዳቸው ቋንቋ እየፈታን የሚናገሩት ልሳን ይሄ ቃል እያንዳንዱ የእያንዳንዱን ቋንቋ የአገሩ የመጡትን ሰዎች ቋንቋ ነበር። ከዚህ የተነሳ መነጋገሪያ አደረጋቸው። እነዚህ የመጡ መንፈስ ቅዱስ መነጋገሪያ አደረገ። የምናውቃቸው የገሊላ ሰዎች አይደሉምን? እንዴት እነሱ የእኛን ቋንቋ ሊናገሩ ቻሉ? ይህማ እንዴት ነው ብለው ነገሮችን ወደ ማስተዋል እንዲመጡ አደረገ። ከነቀፌታ ይልቅ እስቲ እንስማ ወደሚል ማንነት ውስጥ ሲገፋቸው እናያለን። ይህ ምንድን ነው ስንል የመንፈስ ቅዱስ ስራ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ ይላል ቁጥር 12 ላይ። ተገረሙ ይላል። እንዴት ተገረሙ? በጣም የሚገርመው እኮ የዛሬ ዓመት ሊያቋቸው ይችላሉ። እነማንን? እነ ጴጥሮስን ሊያቋቸዋል። ተገርመውባቸው አያውቁም ከዚህ በፊት። ዛሬ ግን ተገረሙ። እየሆነ ባለው ነገር ተደነቁ ይላል። እየሆነ ያለው ነገር ከሰው ለሰው የሆነ አጀንዳ አይደለም። እየሆነ ያለው ከመለኮት ለሰው የሆነ አጀንዳ ነው። ክብር ለአምላካችን ለእግዚአብሔር። ስለዚህ ጉዳዩ የሚያነጋግር ጉዳይ ነው። ሁሉም ተገረሙና አመንትተው ይላል እርስ በእርሳቸው እንጃ ይህ ምን ይሆን። ከመጡበት አጀንዳ አወጣቸው መንፈስ ቅዱስ። ምክንያቱም የመጡበት አጀንዳ ምንድን ነው? የሆነ ክብረ በዓል ሊያከብሩ ነው የመጡት። የሆነ ዓመታዊ ፕሮግራም ሊፈጽሙ ነው የመጡት። እረሱት ያንን ዓመታዊ ፕሮግራም። ይሄኛው ለየት አለባቸው። የዛሬው ይለያል። ትናንት ከመጡበት የዛሬ ዓመት የዛሬ 10 ዓመት ከመጡበት አጀንዳ ለየት ያለ ነገር ገጠማቸውና ስለዚህ ምንድነው ይሄ ጉዳይ? በተናቁ ሰዎች ላይ አርፎ የሚናገረን፣ በገሊላ ሰዎች ላይ አርፎ የሚናገረን፣ በትናናሾቹ በነ ጴጥሮስ ላይ አርፎ በገዛ ቋንቋችን የሚናገረን ማን ነው? ምንድነው ብለው በዚህ ጉዳይ ላይ ይነጋገሩ ጀመር ይላል። ስለዚህ መንፈስ ቅዱስ ሲመጣ በአገልግሎታችን ውስጥ ትውልድን ማነጋገር ይጀምራል። ትውልድ ስለ እግዚአብሔር ምንድነው ብሎ ወደ ማዳመጥ ወደ መስማት ነገር ውስጥ ይመጣል በአገልግሎታችን። ስለዚህ ነው መለኮት የሆነው መንፈስ ቅዱስ ትልቁን ድርሻ ይወስዳል የምንለው። ሌላው እግዚአብሔርን ያሳያል። ሶስተኛው እግዚአብሔርን ያሳያል። የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ክብር ለእግዚአብሔር ይሁን። በልሳኖቻችን በምናውቀው ቋንቋ በምንናገረው ቋንቋ የእግዚአብሔርን ክብር እኮ ነው እያወሩልን ያሉት። እርግጠኛ ነኝ እንግዲህ አላውቅም፣ በዛን ወቅት ይሄ መንፈስ ቅዱስ መጥቶ እዛ የተቀመጡትን የእግዚአብሔር ባሪያዎች ሞልቶ ሲያናግራቸው እየተናገሩ ሊሆን ይችላል። ግን እነሱ ራሱ ትርጉሙን የሚሉትን ላያውቁ ይችላሉ። እንግዲህ ያው ስለ ልሳን ሰፊ ራሱን የቻለ ትምህርት ስላሉ እዛ ውስጥ አልገባም። ላያውቁት ይችላሉ። ግን የሚገርመው ነገር የሚያደምጧቸው ግን ያውቁት ነበረ። ለካ መንፈስ ቅዱስ ሞልቷቸው የሚናገሩት ልሳን ለካ ለመጡት ሰዎች የገዛ ቋንቋቸው ነበረ። በአካባቢያቸው ለተሰበሰቡ ሰዎች የገዛ ቋንቋቸው ነበረ። ደግሞም የሚያወሩት ተራ ወሬ አልነበረም። ሽሮ በርበሬ አልነበረም። የምድር አጀንዳ አልነበረም። አፈር አልነበረም። የእግዚአብሔርን የመንግስቱን አጀንዳ ነበር ለካ በልሳኖቻቸው ሲተርኩላቸው የነበረው። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ሲመጣ የሰማይን አጀንዳ ነው የሚያናግረን። መንፈስ ቅዱስ ሲመጣ በክርስቶስ ኢየሱስ የተሰራልንን የከበረውን ስራ የመስቀሉን ስራ ነው የሚያውጅልን። መንፈስ ቅዱስ
ሲመጣ ምድራዊ የሆነውን ጥለን የምንሄደውን አፈር የሆነውን ነገር አይደለም የሚነግረን፣ የተሻለውና የከበረውን ነገር ነው የሚነግረን። ለዚህ ነው የእግዚአብሔርን ነገር ያሳያቸው ነበር የምንለው። ለዚህ ነው እነሱ ምን አሉ? የእግዚአብሔርን ታላቅ ሥራ በልሳኖቻችን እንሰማለን ይናገሩናል አሉ። ይህ በምን እንዴት ሆነ ስንል በመለኮት በሆነው በመንፈስ ቅዱስ አሰራር የሆነ ሥራ ነው። ለዚህ ነው በአገልግሎታችን ውስጥ ቀድሚያ መውሰድ አለበት የምንለው መንፈስ ቅዱስን ነው። መንፈስ ቅዱስን ነው። ሌላው አራተኛው አንድነትን ፈጠረ። ነገር ግን ጴጥሮስ ከ11 ጋር ቆሞ ይላል ህብረትን፣ አንድነትን፣ ድፍረትን። ያቱን ትናንት የምናውቀው ጴጥሮስ፣ ትናንት በገረድ ፊት የካደው ጴጥሮስ፣ ትናንት በፍርሃት የተሞላው ጴጥሮስ፣ ትናንት አላውቀውም ያለ ጴጥሮስ፣ ትናንት ዶሮ ሳይጮ 3 ጊዜ የካደ ጴጥሮስ ዛሬ ያንን መሆን አልቻለም። ነገር ግን ጴጥሮስ ከ11 ጋር ቆመ ይላል። እዚህ ጋር የምናየው ደግሞ አንድነትን እናያለን፣ ህብረትን እናያለን። በአንድነት ሆነው ሲቆሙ እናያለን ለእግዚአብሔር የዘላለም አጀንዳ። ሌላው በየቀኑ በአንድ ልብ ሆነው በመቅደስ ይተጉ ነበር ይላል። ሌላ ቦታ ደግሞ በአንድ ልብ ሆነው ይተጉ ነበር ይላል። ይሄ መንፈስ ቅዱስ ክብር ለስሙ ይሁን። የተበታተነን ነገር ይሰበስባል፣ የተከፋፈለ ልብ አንድ ያደርጋል። መንፈስ ቅዱስ ስራው ድንቅ ነው። ከዚህ የተነሳ ይሄንን አቅም፣ ይሄንን ድፍረት፣ ይሄንን ህብረት፣ ይሄንን አንድነት ሲሰጣቸው እናያለን። የእግዚአብሔር መንፈስ ሲመጣብን ከቅዱሳን ጋር በአንድነት ያቆመናል። የእግዚአብሔር መንፈስ ሲመጣብን ከቅዱሳን ጋር ምን ያደርገናል? በአንድነት ያቆመናል። ለኔ የሚባል ነገር የለም። ነገርና ቋንቋ ሁሉ ምን ይሆናል? የኛ የሆነ በቃ ህብረት ተኮር የሆነ የሚሰራው፣ የሚደረገው፣ የሚፈጸመው፣ የሚከናወነው ሁሉ በህብረት እንጀራ ይቆርሱ ነበር ይላል። ህብረት ተኮር የሆነ ነው። ግላዊ የሆነ ነገር የለበትም። ለምን? ስራው የመንፈስ ቅዱስ ስለሆነ እግዚአብሔር ለራሱ ክብር ለሰዎች ልጆች በረከትና ደህንነት እንድናገለግል ራሱን ለኛ ሲገልጥ እንጂ እኛ ከሰዎች የተሻልን ስለሆን አይደለም። እነዚህ ሐዋርያቶች የተሻሉ ስለሆነ አይደለም፣ እንደውም የተናቁ ናቸው። እኔ ደስ ይለኛል ጌታ ኢየሱስ ክርስቶስ ጠራ ተከተሉኝ ሲል ሲጠራቸው ሲከተሉት የነበሩ ሰዎችን ስንመለከት የሚገርም ነው። እግዚአብሔር ከብሉይ ኪዳን ጀምሮ አጠራሩን ስናይ በቃ የሆነ ማለት ትልቅ ክብር ያላቸው፣ ትልቅ ዝና ያላቸው፣ ትልቅ ሞገስ ያላቸው፣ ትልቅ ስልጣን ያላቸው፣ ትልቅ ሀብት ያላቸው በሰፈር በመንደር የሚታወቁት ጋር አይደለም ትኩረት አድርጎ ሲመጣ የምናየው። አላውቅም እንግዲህ ምክንያቱም በዚህ ሁሉ የተሞሉ ቢሆኑ ነገሮቻቸው ሁሉ ከኔ ለኔ ይሆን ነበረ። እኔ እንዲህ ስለሆንኩ፣ ዘሬ እንዲህ ስለሆነ፣ አቅሜ እንዲህ ስለሆነ፣ ትምህርቴ እንደዚህ ስለሆነ፣ ሀብቴ እንደዚህ ስለሆነ ይሉ ይሆንን እላለሁ። ምክንያቱም አምላክ ነው እሱ የሚያውቀው። ግን የተናቁትን፣ የተረሱትን፣ የተተዉትን፣ አመፀኛ የተባሉትን ይሰበስባቸውና ህይወቱን ይዘራባቸዋል። ማንነቱን ያስተምራቸውና ለከበረ ለዘላለም አጀንዳ ሲያበቃቸው እናያለን። ይሄን ጉዳይ ስናስብ ሁል ጊዜ እግዚአብሔር በእኛ ሲሰራ፣ በእኛ ሲያደርግ፣ ሲያከናውን፣ ሲፈጽም፣ ክብሩን ሲገልጥ የኛ የከበረ ማንነት ኖሮ ሳይሆን እርሱ የከበረ ስለሆነ የከበረውን አጀንዳ በእኛ በተናናሾቹ ሊገልጥ ይፈልጋል። እግዚአብሔር አጠራሩ እንደዛ ስለሆነ አብርሃምን እኮ ከጣዖት አምላኪ ስፍራ ቦታ ላይ ከዘር ከነገድ ከወገን ከስፍራ ቦታ ለቀውጣልኝ ሲለው አብርሃም ትልቅ ስለሆነ አይደለም፣ ታዋቂ ስለሆነ አይደለም፣ አብርሃም የተለየ ሃይማኖተኛ ስለሆነ አይደለም። አብርሃም እንደዛው ሙሴንም ሲጠራ፣ ሌሎችንም እግዚአብሔር ሲጠራ በብሉይ ኪዳን ውስጥ የነበሩትን አብዛኞቹን አገልጋዮች አሞጽም እኮ ምን አለ? እኔ ለጠባቂና ዋርካ ለቃሚ ነኝ አለ። በቃ ተራ ነኝ፣ ላም ነው የምጠብቀው፣ ከብቶች ነው ማሰማራው፣ ከዛ ደግሞ ዋርካ ለቅማለሁ፣ ምንም ከዚህ ያለፈ አጀንዳ የለኝም አለ። ግን እግዚአብሔር ጠራኝ አለ። ክብር ለስሙ ይሁን። እግዚአብሔር ጠራኝ አለ። እግዚአብሔር ለተናገረኝ ነገር ለዛው ጨክኜ ወጣሁኝ አለ። ስለዚህ እግዚአብሔር እንደዚህ አይነት የተናቁትን ዳዊትን እኮ ዳዊት ስመለከቱ እኮ ዳዊት ለቅባት የፈሰሰበት ዳዊት እኮ የከበረ የዘላለምን አጀንዳ ያስቀጠለ ዳዊት
የሚገርመው ነገር በቤተሰቡ እንኳን ማለት በጣም ክብር ስፍራና ቦታ የተሰጠው አይደለም። በአባቱ በሴም ቦታ ስፍራ የተሰጠው አይደለም። ቀባልኝ በተባለው እንኳን በሳሙኤል እንኳን ክብርና ስፍራ የተሰጠው አልነበረም። ጫካ ውስጥ በጎች የሚጠብቅ ለቅባቱ እንኳን ያልተዘጋጀ ወረፋ ያልጠበቀ ሰው ነው ዳዊት። ለዚህ እኮ ነው እግዚአብሔር ሰው ልብን እንደሚያይ አይደለም፣ እግዚአብሔር ሰው እንደሚያይ አይደለም፣ እግዚአብሔር ልብን ያያል የሚለው። እግዚአብሔር ኖ ሳሙኤል አሁን አንተ እንዳየው አይደለም እኔ የማየው። ስለዚህ አንድ ጫካ ውስጥ ያለ በጎች የሚጠብቅ አንድ ትንሽዬ ብላቴና አለ፣ ስለዚህ እሱ መምጣት አለበት ሲል እናያለን። ማንም ያላየውን አይቶ አምጥቶ ነው እግዚአብሔር ቀብቶ ለክብር የሚያበቃው። እዚህ ጋርም ስንመለከት በመንፈስ ቅዱስ ኃይል እነዚህ ሰዎች እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ከጠራቸው በኋላ 3 ዓመት ካስተማራቸው በኋላ እንዳትወጡ ይህ መንፈስ ከመጣ በኋላ በሱ ጠመቃችሁ በኋላ ማንም አያቆማችሁም፣ ከኢየሩሳሌም ትጀምራላችሁ እስከ ምድር ጥግ ምስክሮቼ ትሆናላችሁ ሲላቸው እናያለን። ከዚህ የተነሳ አንድነትን እዚህ ጋር ፈጥረናል። አገልግሎት እንደ ዱላ ቅብብሎሽ ሮጠን ለሌላው በመስጠት አብረን የምናሸንፈው እንጂ ብቻችንን ሮጠን የምንጨርሰው የ100 ሜትር ሩጫ አይደለም። እግዚአብሔር የግለኝነትን ያለመታዘዝ ከተጠያቂነት ያፈነገጠ ቅባትም ሆነ አገልግሎት አልነበረውም፣ የለውም፣ አይኖረውም። ምን ማለት ነው? አገልግሎት ብለን ስንመለከት ልክ እንደ ዱላ ቅብብሎሽ የሆነ አንዱ ሮጦ የሆነ ቦታ ስደር ለሌላው አቀብሎ ያም ይዞ ደግሞ ለሌላው አቀብሎ አብሮ በህብረት የሚያልቅ የሚፈጸም ነው እንጂ እንደ 100 ሜትር ሩጫ አንዱ ብቻ ይዞ ሮጦ ራሱን ክብሩን የሚያሳይበት አይደለም። አገልግሎት የቅብብሎሽ ህይወት ነው። ብዙ ጊዜ ይሄ ነው ችግር የሆነብን። አሁን በአገልግሎት ውስጥ ችግር የሆነብን ነገር ምንድነው? አንድ አገልጋይ ወይም አገልጋይ መድረኩን ከያዘ ወይም በዛ አገልግሎት ውስጥ መሪ ወይም ባለራዕይ ከተባለ ሁሉ ጊዜ እሱ ብቻውን የሚኖርበት፣ እሱ ብቻውን የሚታወቅ፣ እሱ ብቻውን የሚሮጥበት ሩጫ ነው የሚታየው። መጽሐፍ ቅዱሳዊ አይደለም እሱ። ምክንያቱም አገልግሎት ከስር ተተኪን እየተካ ጌታችን መድኃኒታችን እኮ አምላክም እኮ ነው። ሰው ብቻ እኮ አይደለም፣ አምላክም ሆኖ ነው በምድር ላይ ተገለጠ። አምላክ ሆኖ እንኳን ሳለ ሁሉ በሁሉ ሆኖ ሁሉን ማድረግ እየቻለ ድንቅና ተአምራት ሁሉ ምንም የሚያቅተው ነገር በሌለበት ሁኔታ ውስጥ ሆኖ እንኳን አንድም ስፍራ ላይ ራሱን ብቻ ሲያገን ራሱን ብቻ ሲያወጣ እኔ ብቻ ልታወቅ ለዘላለም እኔ እዚህ ምድር ላይ ኖራለሁና ራሴ ብቻ ሰርቼ ራሴ ብቻ ልለፍ ሲል አናይም በመጽሐፍ ውስጥ። እንደውም ምንድን ያላቸው እኔ ከሰራሁት በላይ ታደርጋላችሁ ትሰራላችሁ ብሎ እነሱን ከፍ ሲያደርጋቸው ወደዚህ መሪነት ሲያመጣቸው ወደዚህ ተተኪነት ሲያመጣቸው ነው የምንመለከተው። ወደዚህ ቅብብሎሹ ሲያመጣቸው እሱ ሊሰራ ያደረገውን ስራ ሰራና ለሌሎች ደግሞ አቀብሎ ሲሄድ እናያለን። ልክ እንደዛው ደግሞ ሐዋርያቶችም እየተቀባበሉ ሲሄዱና ይህ ወንጌል በቅብብሎሽ ዛሬ ለእኛ እንደደረሰ እናያለን። እኛም ልክ በዚህ መንፈስ ነው ማስቀጠል ያለብን። ወንጌል እንደዚህ ነው የሚቀጥለው። ከዚህ አንጻር ይህንን ነገር እንደዚህ እንመለከተዋል። ሌላው ምንድነው? የመንፈስ ቅዱስ ከመጣ በኋላ አምስተኛ ያደረገው የሰራው ስራ ምንድነው? የቃሉ ሰባኪዎች ያደርገናል። የቃሉ ሰባኪዎች ያደርገናል። ምን ማለት ነው? የቃሉ ሰባኪዎች ያደርገናል ስንል ሊሰበክ የሚገባው ወንጌል ነው። ሊሰበክ የሚገባው እውነት ነው። የምስራቹ ቃል ክርስቶስ ነው። አንዳንድ ጊዜ በስም አገልጋይነት ወይም አገልጋይ ተብለን እንደ ቃሉ የሆነ ብዙ ነገሮችን ልናወራ፣ ብዙ ነገሮችን ልናስተምር፣ ብዙ ነገሮችን ልንሰብክ እንችላለን። ይህ መንፈስ ቅዱስ ሲመጣ ግን ከመስመር እንዳንወጣ ያደርገናል። ሰማያዊውን አጀንዳ ብቻ እንድናወራ ያደርገናል። የቃሉ ሰባኪዎች ያደርገናል። የራሳችን ሰባኪዎች ሳይሆን የቃሉ ሰባኪዎች፣ ራሳችንን የምንተርክ ሳይሆን አምላክን የምንተርክ። አንድ ልጁ መጥቶ ምን አደረገው? ተረከው ይላል። እግዚአብሔርን ያየው አንድስ እንኳን የለም። አንድ ልጁ መጥቶ ግን ምን አደረገው? ተረከው ይላል። ይህ ስፒሪት፣ ይህ መንፈስ ነው በእኛ ውስጥ የገባው። ስለዚህ የቃሉ ሰባኪዎች ወይንም ደግሞ እሱን ብቻ የምንተርክ፣ እሱን ብቻ የምናወራ፣ የየዕለት ቋንቋችን፣ የየዕለት ንግግራችን፣ የየዕለት ስብከታችን፣ የየዕለት መዝሙራችን፣ የየዕለት ድርሰታችን፣ የየዕለት የህይወት ኑሯችን ሁሉ የሚናገረው ማንን ነው? አምላክን ነው። ስለዚህ የቃሉ ሰባኪዎች ያደርገናል መንፈስ ቅዱስ። ተመለሱ ይለናል። አቅጣጫ ስንስት ወይም ከቃሉ ውጭ የሆነ ነገር ስናደርግ፣ ከቃሉ ውጭ የሆነ ስብከት ስንሰብ፣ ከቃሉ ውጭ የሆነ ነገር ስናከናውን ተመለሱ እያለ የቃሉ ሰባኪዎች ያደርገናል። ወደ ቃሉ እንድንመለስ ያደርገናል። ክብር ለአምላካችን ለእግዚአብሔር ይሁን። ሌላው ስድስተኛው መለኮታዊ ድፍረት ይሰጠናል። መለኮታዊ ድፍረት ይሰጠናል።
በሐዋርያት ሥራ ምዕራፍ 2 መግቢያ የተጠቀሱ ሰዎች ከዛሬ 60 ቀን በፊት ይላል ያው ከነበረው እዚህ ጋር የነበረው መጀመሪያ የመንፈስ ከመውረዱ ከዛ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ትተው የሸሹ ሲጠየቁ በገሃዱ የካዱ በህብረተሰብ ውስጥ ከገሊላ በመገኘታቸው የተናቁ የከተማውን ቋንቋ አቀላጥፈው መናገር የማይችሉ ተስፋ አድርገው የተከተሉ ጌታቸው ከእነርሱ በመለየቱ ምክንያት ደጃቸውን ዘግተው ሳሉ የመጣባቸው መለኮታዊ ቅባት በፍጹም ያልነበራቸውን ትልቅ መለኮታዊ ድፍረትን ሰጣቸው። ይህ ማለት ምን ማለት ነው? እነዚህ ሐዋርያቶች ከጥቂት ቀናቶች በፊት ሲክዱ የነበሩ ሲሸሹ የነበሩ ሲፈሩ የነበሩ በተዘጋ ቤት ውስጥ የተሰባሰቡ በብዙ ድንጋጤና መሸሸግ ውስጥ የነበሩ ሰዎች እንደነበሩ ይናገራል። ብዙ ቋንቋ እንኳን አቀላጥፎ መናገር የማይችሉ ብዙ ነገር ማድረግ የማይችሉ ሰዎች እንደነበሩ ነው የሚናገረው። የሚገርመው ነገር ግን ይሄ መንፈስ ከመጣ በኋላ መለኮታዊ ድፍረትን ነው የሰጣቸው። መለኮታዊ ድፍረት ለአምላካችን ክብር ይሁን። መለኮታዊ ድፍረት እዚህ እኮ ነው በሸንጎ መካከል ተሰብስበው ሁለተኛ በዚህ ስም ተሰብኩና ተብለው ተገርፈው ተቀጥቅጠው ከዛ ከበሩ ሲባር ወይም ከበሩ ከመውጫቸው ጀምሮ ያንኑ ወንጌል ሲናገሩ እናያለን። ለምን ቢባል የገባባቸው መንፈስ መለኮታዊ አቅም ድፍረት ስለሰጣቸው ነው። ስለዚህ ዝም ልንል አንችልም እኮ ነው የሚሉ። ዝም ልንል አንችልም። ልክ ነው እየገረፋችሁን ነው። ልክ ነው እያሳደዳችሁን ነው። ልክ ነው እየወርነቃችሁ እየወረወራችሁን ነው። እኛ ግን ይሄን ወንጌል ይሄን የምስራች ይሄን ክርስቶስ እናንተ በመስቀል ላይ አሳልፋችሁ የሰጣችሁት እርሱን ከመናገር ዝም ልንል አንችልም ያሉት እኮ ከተሞሉት መንፈስ ቅዱስ የተነሳ ነው። ስለዚህ መለኮታዊ ድፍረት ሰጥቷቸዋል። አሁን በገረድ ፊት አይደለም የሚቆሙት እነዚህ ሰዎች አይደለም። አሁን እኮ ቆሞ እየተናገሩ ያሉት እነ ጴጥሮስ በሃይማኖተኞች በሃይማኖት ምሁራን በአስተማሪዎች በፈሪሳውያን በሰዱቃውያን በተላላቅ ምሁር ነን የሚሉት ሕጉን ጠንቅቀን እናውቃለን ከኛ በላይ ላሳር በሚሉት ፊት ቆመው ኢየሱስን ይተርካሉ። ኢየሱስን ይናገራሉ። አይፈሩም። በድፍረት ያውጃሉ። ኖ ኖ ኖ ኖ ኖ እናንተ እንደምትሉት ጉሽ ጠላ ጠጥተን ወይም ሰክረን አይደለም። አሁን ሰዓቱ የዛ ሰዓት አይደለም። ይህ የሆነው እያሉ እንዴት እንደሆነ በማን አቅም እንደሆነ እንዴት እንደተከናወነ በድፍረት የእግዚአብሔርን ድንቅ ስራ የመስቀሉ ላይ የተከናወነውን ስራ ክርስቶስን እንዴት እንደገፉት እንዴት አድርገው እንደናቁት በእሱ ስም ግን እንዴት አይነት ስራ እንደተሰራና በመስቀሉ ስራ ደግሞ ትውልድ እንዴት እንዲያመልጥ እንዳለ በመለኮታዊ ድፍረት የእግዚአብሔርን ቃል ሲያውጁ እዚህ ስፍራ ላይ እንመለከታቸዋለን እናያቸዋለን። ስለዚህ ምን ይሰጣል? መለኮታዊ ድፍረትን ይሰጣቸዋል። ምን አሉ? በሐሰት ወንጀላችሁ በቃል አፈረሰ ድምፁን ከፍ አድርጎ ይላል። ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። ስለ ኢየሱስ ደም ተጠያቂዎች ናችሁ ብሎ መሰከረባቸው ይላል ጴጥሮስ። ስለ ደሙ ተጠያቂዎች ናቸው። ይህን እኮ እያለ ያለው የሆነ የሰፈር ሰዎችን ተሰብስቦ አይደለም። የሰቀሉትን የሃይማኖት መሪዎችን እኮ ነው እንደዚህ እየተናገራቸው ያለው። ኖ ትናንትና ልክ ነው አላውቀውም ብሏል። ትናንትና ልክ ነው በገረድ ፊት ክዶታል። ዛሬ ግን በኃያላን በሃይማኖት መሪዎች ፊት ቆሞ ኖ ኖ ኖ ኖ ኖ አሁን ሰክረን አይደለም እናንተ የሰቀላችሁት እንደውም ተጠያቂዎች ናችሁ። በአመፀኞች እጅ ሰቀላችሁት ገደላችሁት እያለ ይገስጽ ይናገራቸዋል። አሁን በድፍረት አይፈራም። እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታና ክርስቶስ አደረገው። የእስራኤል ወገን ሁሉ በእርግጥ ይሄንን ይወቅ። አሁን ጉዳዩ ትውልድ ሁሉ ምን ይወቅ? ይሄንን ይወቅ። አሁን በአንድ ሰው ፊት በገረድ ፊት የምንክደው የምንፈራበት የምንንቀጠቀጠበት አጀንዳ ተዘግቷል። አሁን በድፍረት እናውጃለን ኢየሱስ ያድናል እያለ አሁን በድፍረት እንናገራለን። አንፈራም። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም እያሉ እኮ ነው እነዚህ ሐዋርያቶች በድፍረት የተናገሩት። የለም
ትናንት ያልተናገሩትን፣ ትናንት ያላወሩትን፣ ትናንት ያልሰበኩትን ዛሬ በድፍረት እየተናገሩት ነው። ለምን ቢባል የመጣው መንፈስ መለኮት የሆነው መንፈስ ቅዱስ እንደዚህ አይነት ሥራ በአገልግሎታችን ውስጥ ይሰራል። ይሄ ነው ትልቁ ነገር። የመጨረሻው ሰባተኛው ነፍሳትን ይማርካል። ትውልድን ወደ ክርስቶስ ኢየሱስ ወደ መንግስቱ ፍቅር ወደዛ ፍሰት ወደዛ ማንነት ውስጥ ያፈሳል። ወደ ፍቅሩ መንግስት ያፈልሳል። መንፈስ ቅዱስ በእነዚህ ሐዋርያቶች ሕይወት ውስጥ የሚናገሩ ቃል ጠብ አይልም። ተራ ቃል አይናገሩም። ሞገስ ያለው ቃል፣ ክብር ያለው ቃል፣ ኃይል ያለበት ቃል፣ ትውልድን የሚጠራ ቃል፣ የሚናጠቅ ቃል፣ ከጨለማ ወደ ብርሃን የሚያመጣ ቃል ስለሆነ ብዙዎችን ለክርስቶስ ኢየሱስ ማረኩ ይላል። ቃሉን የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህሉ ነፍሳት ተጨመሩ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። በዛን ቀን ላይ ብቻ እንኳን 3000 የሚያህሉ ነፍሳት 3000 ሰዎችን ተናጠቁ ይላል። ከምን ሲያል? ከመጣው መንፈስ ቅዱስ የተነሳ፣ ከከበረው ከዚህ መንፈስ የተነሳ፣ ከተገለጠው ከዚህ መንፈስ የተነሳ ትውልድ ሁሉ ወደ ክርስቶስ ኢየሱስ ሐሳብ ሲመጣ እንመለከታለን። ዛሬም ወገኖቼ በዚህ መንፈስ ቅዱስ አሰራር ውስጥ ልንገባ ግድ ይለናል። መንፈስ ቅዱስ ሰፊ የራሱ የሆነ ትምህርት አለው። መለኮት ነው እሱ። አሰራር አለው እሱ። እንደ ቃሉ በሆነ በትክክለኛው የመንፈስ ቅዱስን ሥራ እርሱም በመራብ እሱም በመጠማት በአንድ ልብ ሆነው ሳለ እንደተባለ ይሄን መንፈስ ቅዱስ በመሻት ሕይወቱ ስንሆን ራሱ መንፈስ ቅዱስ ያለ ከልካይ መፍሰስ ይጀምራል። የዛን ጊዜ በሕይወታችን በአገልግሎታችን ውስጥ እግዚአብሔር አስደናቂ ነገሮችን መስራት ይጀምራል። ምክንያቱ ቢባል በሐዋርያ ሥራ ሲሰራ የነበረ ዛሬም እየሰራ አለ፣ ነገም ይሰራል፣ ለዘላለም ይሰራል። የሆነ ቦታ ሰርቶ የቆመ አምላክ አይደለም የምናመልከው። እርሱ እየሰራ የሚቀጥል አምላክ ነው። መንፈስ ቅዱስ መለኮት ነው። ትናንት ሲሰራ ነበረ፣ ዛሬም ይሰራል፣ ነገም ለዘላለም ይቀጥላል። በስራው ላይ ማንም ጣልቃ አይገባበትም። እኛ ለዚህ መንፈስ ቅዱስ ራሳችንን በትክክል ከሰጠን እግዚአብሔር መንፈስ ቅዱስ በእኛ ሕይወት አስደናቂ ነገር ይሰራል። ለምን ቢባል እሱ ሲሰራ ክብር ሁሉ ለማን እንድንሰጥ? ለራሱ ለባለቤቱ እንድናስረክብ። በጣም ልንጠነቀቅ የሚገባው ስለ አገልግሎት ስለሆነ እየተማርን ያለ ነው። ብዙ ነገሮች እየተበላሹ ያሉት በመንፈስ ቅዱስ አሰራር ላይ ሰዎች አሁን ሁል ጊዜ ሰይጣን አንድ ነገር ያደርጋል። ሁል ጊዜ በማስተዋል ስሙ። ሁል ጊዜ ከዘፍጥረት ጀምሮ እግዚአብሔር የሰራው ነገር መልካም እንደሆነ አየ ይላል። በቃ እግዚአብሔር የሰራው ነገር ሁሉ መልካም ነው። ሰይጣን ይመጣና ደግሞ በዛ መልካምነት ነገር ላይ የራሱን ጨለማ ማስቀመጥ ይፈልጋል። የራሱን የክፋት ሥራ ማስቀመጥ ይፈልጋል። ማበላሸት ይፈልጋል። ለዚህ እኮ ነው ዘፍጥረት ላይ እግዚአብሔር ሰራ ሁሉ መልካም እንደሆነ አየና እግዚአብሔር ለአዳምና ለሔዋን ሁሉ ተፈቅዶላችኋል፣ ሁሉን ነገር ማድረግ ትችላላችሁ ብሎ አታድርጉ ካላቸው ነገር ላይ ሰይጣን መጥቶ ደግሞ እሱኑ ራሱ እግዚአብሔር አታድርጉ ያለውን ነገር እንዲያደርጉ አድርጎ ሞትን ያመጣብን። ዛሬም ሰይጣን ሥራውን አላቆመም። በኢየሱስ ክርስቶስ ስም ሥራው እየፈረሰ ይቀጥላል። አሁንም ደግሞ ይሄን አይነት ተግዳሮት ይዞ መጥቷል። ሁሉ ጊዜ የከበረውን ነገር ሰዎች እንዳይቀበሉ፣ የዘላለሙን አጀንዳ ሰዎች እንዳይቀበሉ በማስመሰል ሕይወት ይገለጣል። ለዚህ እኮ ነው ሙሴ በትሩ ሲጥል ይላል መጽሐፍ ቅዱስ ላይ በትሩ ምን ሆነ ይችላል? እባብ ሆነ ይችላል። አስማተኞቹም በትራቸውን ሲጥሉ የነሱም እባብ ሆነ ይችላል። ስለዚህ የማስመሰል አሰራር አለው። ሰዎችን በማስመሰል አሰራር ውስጥ በሚገርም ሁኔታ የእግዚአብሔርን የከበረውን አጀንዳ ይዘው እንዳይቀጥሉ ሌላ ተግዳሮትን ያስቀምጣል። ግን የሚያስደንቀው ነገር የሙሴ በትር የአስማተኞችን በትር ዋጠቻቸው ይላል። ክብር ለስሙ ይሁን። የእግዚአብሔር የዘላለም አጀንዳ የከበረው ነገር የጨለማውን ስራ ሁሉ እያፈረሰ የሚቀጥል ነው። እዚህ በመንፈስ ቅዱስ አሰራር ውስጥ አሁን ሰዎች ከዚህ መንፈስ ቅዱስ አሰራር ጋር እንዳይቀጥሉ፣ በዚህ መንፈስ ቅዱስ አሰራር ስራ ውስጥ አልፎ የእግዚአብሔርን ክብር እንዳይገልጡ ሰይጣን የራሱ የሆነ አሰራር ወይ በራሱ ሰዎች በኩል
መንፈስ ቅዱስ በሚመስል ነገር ብዙ የሐሰተኛ ነቢያቶችን በመጠቀም ሰዎች ወደ እውነተኛ ወደ እግዚአብሔር ሐሳብ ወዳለባቸው ሰዎች እንዳይመጡ የተለያዩ አስተምሮቶችን አስቀምጦ የመንፈስ ቅዱስ ሥራ የእግዚአብሔርን ሐሳብ መተረክ ትውልድን መናጠቅና የሰማይን አጀንዳ መተረክ ልክ እንደ ቃሉ እንዳየረው ሲሆን በሌላ አቅጣጫ ደግሞ ሰይጣን የራሱን ሰዎች አዘጋጅቶ ምድራዊና ምድር የሆነ አፈር ጥሎ ለምንሄደው ነገር ሰዎችን ከእግዚአብሔር ከዘላለም አጀንዳ አስጥሎ በምድራዊ ነገር ውስጥ ቆላልፎ እንዲቀመጡ ያደረጋቸው ነው። ይሄ አሰራሩ በኢየሱስም ይፈርሳል፣ ደግሞም አይቀጥልም። በእውነተኛ በጨከኑ በእግዚአብሔር አገልጋዮች በእውነተኛ በመንፈስ ቅዱስ በተሞሉ የጨለማው ዓለም ሥራ እየፈረሰ የእግዚአብሔር ክብር ወንጌል ይቀጥላል። ትውልድ ያመልጣል። መንፈስ ቅዱስ በክብርና በኃይል ይሰራል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ነፍሳትን ያስመልጣል መንፈስ ቅዱስ። ብዙ ነፍሳትን ያስመልጣል፣ ይማርካል። የተማረኩት እነዚህ ሰዎች ደግሞ ክርስቶስን እንዲያዩ አንድ ነገር እዚህ ጋር መናገር ፈልጋለሁ። ሰዎችን ወደ ክርስቶስ ኢየሱስ ስናመጣ ወደዚህ ክርስቶስ ኢየሱስ ስንጠራ የምንነግራቸው የምንተርከላቸው የምናወራላቸው የምንሰብካቸው ልክ እዚህ በሐዋርያት ሥራ ላይ እንደተመለከትን የእግዚአብሔርን ድንቅ ሥራ በቋንቋችን በልሳኖቻችን ይነግሩላን እንዳል የእግዚአብሔርን ድንቅ ሥራ እግዚአብሔር ማንነቱን ክብሩን ኃይሉን ይመለክ ይገባው ዘንድ የሚገባውን እሱን እየገለጥን ትውልድን እንናጠቃለን እናስመልጣለን። ትውልድ ሁሉ የሚናፍቀው ከምድር ይልቅ ሰማይ። ለዚህ እኮ ጌታችን ኢየሱስ ክርስቶስ ለእንጀራ የተከተሉትን ሁሉ ነው የምትመገቡት ምግብ ምድራዊ ስለሆነ ነገ የምትራቡበትን ሳይሆን የዘላለሙን ልስጣችሁ የዘላለሙ ሕይወት ሆኜ የተገለጥኩት እኔ ነኝ እንዳለ ዛሬም የምንተርከው የምንሰብከው የሚታየው ምድራዊ የሆነ አፈር የሆነን አጀንዳ ሳይሆን የሚበላውን የሚጠጣውን የዘላለም አጀንዳ የሆነውን ክርስቶስን በመተረክ ሰዎችን ነፃ ልናወጣ ይገባል። ሰዎች የሚታይ ነገር አይተው ሳይሆን የዘላለሙን አጀንዳ ክርስቶስን ተመልክተው ወደዚህ ፍቅሩ መንግስት ሊፈልሱ ያስፈልጋል። ይህ ንጹህና ንጹህ የሆነ ወንጌል ዛሬ በዳዊት ከተማ አዳኝ መድኃኒት ክርስቶስ ኢየሱስ ተወልዶላችኋል ብለው መላእክት ለእረኞች ያበሰሩት ያ የተወለደው ጌታ፣ ያ በመስቀል ላይ የተንጠለጠለው ጌታ፣ ያ ስለኛ የሞተው ጌታ፣ ሞትን ድል አድርጎ የተነሳው ጌታ፣ ያ ደግሞ በአባቱ ቀኝ ያለው ዳግም የሚመጣውን ጌታ እሱን እየተረክን ከሱ ጋር የዘላለም ሕይወትን እንዳገኘን ከሱ እቅፍ ውስጥ እንዳለን ትውልድን ወደዛ መንግስት ልናፈልስ ይገባል። ከምድር ልንናጠቀው ትውልድን ይገባል። ከአፈር ከሚጠፋው ነገር ልንናጠቀው ትውልድን ይገባል። ስለዚህ መንፈስ ቅዱስ ትውልድን ያስመልጣል ማለት ነው። ትውልድን ያስመልጣል መንፈስ ቅዱስ። ሌላው ዓለምን በወንጌል እንደርሳለን። ይህ መንፈስ ቅዱስ በመግቢያ ላይ ቀደም እንደተናገርኩት ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ ስትጠመቁ ከሰማርያ ጀምራችሁ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ እንዳላቸው ይህ መንፈስ ቅዱስ ስንሞላ ዓለምን በወንጌል የመድረስ አቅምን ይጨምርልናል። ዓለምን በወንጌል ክብር ለስሙ ይሁን። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ ይላል 1:8 ላይ የሐዋርያት ሥራ። እስከ ምድር ዳርቻ የምስራቹን ቃል እንተርክ ዘንድ እንሰብክ ዘንድ እስከ ምድር ዳርቻ የሚያቆመን ነገር ሳይኖር ቀርቶ ሳይሆን ከሚያቆመን ነገር ባሻገር እያለፍን እንድንሄድ የሚረዳን የእግዚአብሔር መንፈስ ስላለ በተወሰንበት ስፍራ መቆም አንችልም። እስከ ምድር ዳርቻ እንወጣለን። ከምን የተነሳ ሲባል ከተጠመቅንበት መንፈስ ቅዱስ የተነሳ እስከ ምድር ዳርቻ ምስክሮች ያደርገናል። ክብር ለስሙ ይሁን። ኃይል ስንል ኃይልን ትሞላ ኃይልን ትቀበላላችሁ ሲል ኃይል ማለት የፖለቲካ፣ የስልጣን፣ የገንዘብ፣ የእውቀት፣ የዝና፣ የወንበር ሳይሆን ከእነዚህ ሁሉ በላይ በቤተ ክርስቲያን በመለኮታዊ ስልጣን በማራመድ መለኮታዊ ተልኳን በምድር ሁሉ ላይ እንድትፈጽም የሚያስችል ሰማይና ምድርን ካለመኖር ወደ መኖር ያመጣ ኃይል ማለት ነው። ኃይል ስንል ተራ ኃይል አይደለም፣ ምድራዊ የሆነ ኃይል አይደለም። ዛሬ እኮ ኃያላን የምንላቸው አገሮች ኃይል አለው የምንለው ሰንበዲ የሆነ ግለሰብ የሆነ ቦታ ላይ ይቆማል። ያ ኃይሉ ለተወሰነ ነገር ብቻ ሊሆን ይችላል።
የፖለቲካው ሊሆን ይችላል፣ የኢኮኖሚው ሊሆን ይችላል፣ የገንዘቡ ኃይል ሊሆን ይችላል፣ የዝና ወንበሩ ሊሆን ይችላል። ቋሚ የሚባል ነገር የለም በዚህ ምድር ላይ። ይሄኛው ኃይል ግን የዘላለም የሆነ ክብር ለስሙ ይሁን፣ በመለኮት የሆነ ኃይል ቤተክርስቲያንን የሚያንቀሳቅስ፣ ቤተክርስቲያን እንድሰፋ የሚያደርግ፣ ትውልድን ከጨለማው ዓለም የሚናጠቅ፣ ከመንጋጋ ከአጋንንት መንጋጋ የሚያስወጣ የመንፈስ ቅዱስ ኃይል ማለታችን። ክብር ለስሙ ይሁን፣ ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የመንፈስ ቅዱስ ስንሞላ፣ ይህን መንፈስ ቅዱስ በዚህ መንፈስ ቅዱስ ኃይል ውስጥ ስንሆን በሚገርም ሁኔታ በድፍረት በሚገርም ሁኔታ ይህ አገልግሎታችን ያማረ፣ ይህ አገልግሎታችን የሰመረ፣ ይህ አገልግሎታችን የከበረ እየሆነ ትውልድን እያስቀጠለ ይሄዳል። ስለዚህ አገልግሎት ስንል ልክ አሁን እንዳየነው እኛ የምንሰራው ሳይሆን እግዚአብሔር በእኛ ውስጥ የሚሰራው ስራ ነው። ያ ስራ ደግሞ የሚሰራው በመንፈስ ቅዱስ ኃይል ነው። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ይሄንን ስንመለከት አሁን የመንፈስ ቅዱስን አስደናቂ ስራ እያየን ነው። ምክንያቱም መንፈስ ቅዱስ በአገልግሎት ውስጥ ምን ያህል ስራ እየሰራ እንዳለ፣ ምን ያህል ለውጥን እያመጣ እንዳለን የተመለከት ነው። ይሄንን ስንመለከት መንፈስ ቅዱስን ሁል ጊዜ ቅድሚያ እየሰጠ ነው። ልክ በሐዋርያት ስራ ላይ አሁን እንዳየነው ኃይልን ሳትቀበሉ እንዳትወጡ እንዳላቸው፣ እኛም ልክ በዚህ መንፈስ ለአገልግሎት ከመሰማራታችን ለአገልግሎት ከመውጣታችን በፊት ይህንን መንፈስ ቅዱስን በሙላት ልንቀበለው በሙላት ልንፈልገው ይገባል። ልክ በዚህ መንፈሱ ስንገባ በዚህ አገልግሎቱ ስንገባ ደግሞ ከኛ የሚጠበቁ ይሄ አገልግሎት ስለሆነ ተራ ስላልሆነ የሰማይ አጀንዳ ስለሆነ ሰው እንኳን በምድራዊ ህይወት ውስጥ እየኖረ ሳለ በምድራዊ ስልጣን ወይም በተሰጠው ስፍራና ቦታ ላይ በዛ ስፍራ አገልግል ተብሎ በተሰጠው ኃላፊነት ቦታ ላይ ምን ያህል እንደሚተጋና ምን ያህል ተጠያቂነት እንዳለበት እንመለከታለን። ከዛ ከተጠያቂነቱ ሲወጣ ወይንም ደግሞ ከተሰጠው ስልጣን በታች ሆኖ ሲገኝ ወይንም ደግሞ ኃላፊነቱን ሳይወጣ ሲቀር በዛ ኃላፊነቱን በሰጠው ሰው ከቦታው ሲነሳ እንመለከታለን። የሚገርመው ደግሞ ይሄኛው አገልግሎት የሰማይ አገልግሎት የሰማይ አጀንዳ ስለሆነ ጥንቃቄ ይፈልጋል። በደንብ ትኩረት ልንሰራው ልናደርገው ይገባል። ተራ አጀንዳ ስለዋለው የሰፈር አጀንዳ ስላልሆነ የመለኮት አጀንዳ ስለሆነ በጥንቃቄ ልናየው ይገባል። አንድ ጥቂት ነገሮችን ከዚህ ውስጥ ማየት እፈልጋለሁ። የአገልግሎት ባህሪ ስንል አስቀድሞ የእግዚአብሔር ክብር ፈላጊ፣ አገልግሎትን ስናይ የሚያገለግለው ሰው ምን ማድረግ አለበት? ሁል ጊዜ የእግዚአብሔርን ክብር የሚፈልግ። ምን ማለት ነው? አባቱ እግዚአብሔር ብቻ እንዲከብርለት፣ አባቱ እግዚአብሔር ብቻ እንዲገንለት፣ አባቱ እግዚአብሔር ብቻ እንዲታወቅለት፣ ከሱ ውጭ ምንም አይነት መታወቂያ እንደሌለ። ምክንያቱም በአገልግሎቱ ስናልፍ ስለ አገልግሎት ስንመለከት አገልግሎቱ ስንካተት በሕይወታችን የሚመጡ ነገሮች አሉ፣ የሚከናወኑ ነገሮች አሉ። እግዚአብሔር በሕይወታችን ድንቅና ተአምራትን ሊሰራ ይችላል። እግዚአብሔር በሕይወታችን ሙታንን ሊያስነሳ ይችላል። እግዚአብሔር በሕይወታችን የተለያዩ ተአምራቶችን ሊያደርግ ይችላል። ጥንቃቄ ልናደርግበት የሚገባው ነገር ግን እያንዳንዱ እግዚአብሔር በእኛ የሚሰራውን ስራ ክብር ለእግዚአብሔር እየሰጠን እግዚአብሔር እንዲከብር እግዚአብሔር እንዲገን እሱ እንዲታወቅ ብቻ ስፍራ ለሱ እየሰጠን ቦታውን ልንለቅ ይገባል። እስቲ ሐዋርያቶች ምን አደረጉ? ከዚህ አንፃር እነ ጴጥሮስ ምን አደረጉ? ይህን መንፈስ ቅዱስ ተሞልተው በአገልግሎታቸው ውስጥ በሚንቀሳቀሱበት ስፍራና ቦታ ላይ ሁሉ በእጃቸው ላይ ድንቅና ተአምራት ይሆን ነበረ። ድንቅና ተአምራት ሲሆን ደግሞ ሰዎች ትኩረታቸው እነሱ ላይ ነበር። ያ ሽባ በተተረተረበት ሰዓት ብርና ወርቅ የለንም፣ በጌታ በኢየሱስ ስም ተነሳና ተመላለስ ባሉበት ጊዜ የዛን ጊዜ ሰዎች ያ ሽባ ከተተረተረ በኋላ አይኖቻቸው በነ ጴጥሮስ ላይ ነበረ። ኖ አይኖቻችሁን ከኛ ላይ አንሱ፣ ምክንያቱም ይህ የተደረገው በእኛ ታላቅነት በእኛ ክብር በእኛ ኃይል ሳይሆን በናዝሬቱ ጌታ በኢየሱስ ነው። ስለዚህ አይኖቻችሁን ወደሱ አድርጉ ብለው ክብርን ሁሉ ለማን ሲሰጡ እናያለን? ለእግዚአብሔር ሲሰጡ እንመለከታለን። ሁለተኛው
አገልግሎትን ስናይ በዚህ በአገልግሎት ሂደት ውስጥ የምናገለግለው አገልግሎት ከእግዚአብሔር የተቀበልነው ስለሆነ፣ ሁለተኛ ደግሞ የተማርነው ከእግዚአብሔር ስለሆነ፣ ሶስተኛ ደግሞ መራችን ራሱ እግዚአብሔር ስለሆነ፣ አስተማሪያችን ራሱ እግዚአብሔር ስለሆነ፣ አቅጣጫና መንገድን ያሳየን ራሱ ስለሆነ ሁሉ ጊዜ በአምላካችን መንገድ ውስጥ እያለፍን ነው ማገልገል ያለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ በአገልግሎቱ ዘመን ወደዚህ ምድር ሲመጣ ሲያገለግል በቆየበት ጊዜና ቆይታ ሁሉ ኖ አንድም ስፍራና ቦታ ላይ እሱ የበላይ ሆኖ እሱ እንዲያገለግሉት በሌሎች ሲጠቀም አናይም። ሌሎችን በማገልገል ሲጠቅም ነው የምናየው። ስለዚህ በዚህ አገልግሎቱ ስንሳተፍ ሁሉ ጊዜ ልናስተውል የሚገባው ለተጠራንበት ለተሰጠን ኃላፊነት ሰዎችን እንድናገለግል ነው እግዚአብሔር የሚፈልገው። ለትውልድ እንድንደርስ ነው። እውነተኛ እረኛ እንድንሆን ነው እግዚአብሔር የሚፈልገው። ለዚህ አይደለም ጌታችን ኢየሱስ ክርስቶስ ጴጥሮስን ምንድን ያለው? ትወደኛለህን አለው። አገልግሎት እኮ ሊሰጠው ነው። ትክክለኛውን መንገድ ሊያሳየው አወዳለሁ ሲለው ምንድን ያለው? ግልገሎቼን ጠብቅ። አሁን የኔን መውደድነት የሚገለጠው ግልገሎቼን በመጠበቅ ነው። እውነተኛ እረኝነት የሚታወቀው እነሱን በመከባከብ ነው፣ እነሱን በመመገብ ነው። ምክንያቱም የግልገል ባህሪ አስቸጋሪ ነው። ግልገሎችን ስንመለከት በበግ እንኳን በተፈጥሮ በጎችን ስናይ በግልገልነት በዛ እድሜያቸው ውስጥ የሚሯሯጡ የሚያስቸግሩ፣ እዚህ ጋር ስታስቀምጧቸው እዛ ጋር የሚሄዱ የሚያናውጡ ናቸው። እነዚህን እንኳን ምን አድርግልኝ? ተንከባከበልኝ፣ ጠብቀልኝ ሲለው እናያለን። ሁለተኛ ነገር ጠቦቶችን ጠብቅ። እንደገና ደግሞ በጎችን እያንዳንዱ በእድሜ ልካቸው የእያንዳንዱ ባህሪ አስቸጋሪ ሊሆን ይችላል። እነሱኑ ግን እንደ ባህሪያቸው ይዘ አሳድግልኝ፣ ተንከባከበልኝ፣ ጠብቀልኝ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ለጴጥሮስ የሰጠውን ኃላፊነትና አደራ እንመለከታለን። እዚህ አገልግሎትን ስንመለከት እንደው ዝም ብለን የምናወራው የምንተርከው የምንሰብከው ከዘፍጥረት እስከ ራእይ በአማርኛ በእንግሊዝኛ በተለያዩ ቋንቋ በግዕዝም ሊሆን ይችላል በዕብራይስጥም ሊሆን ይችላል የምናወራው የምንተርከው ሳይሆን የምንኖረው ህይወት ነው። አገልግሎት የሚኖር ነው። አገልግሎት የሚነገር ሳይሆን፣ አገልግሎት የሚሰበክ ሳይሆን አገልግሎት የሚኖር ህይወት ነው። ለዚህ ነው የምናወራውና የምንሰብከውና የምንኖረው መጣረስ የለበትም። ስናገለግል ለምናገለግላቸው ሰዎች ምሳሌዎች ሆነን ልንገለጥ ያስፈልጋል። ምሳሌዎች ሆነን ልንገለጥላቸው ያስፈልጋል። ስለዚህ ኑሯችንን፣ ህይወታችንን፣ መውጣት መግባታችን እያንዳንዱ የኛ የሆነ ነገር ሁሉ ምሳሌ ስለሚሆን ሰዎች በእኛ ምክንያት ስለሚድኑም በእኛ ምክንያት ስለሚጠፉም፣ ለዚህ ነው ምንድነው የሚለው? ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ስለነበር ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ነው ይላል። ብርሃንን የሚጠላ ሁሉ ጊዜ ወደ ብርሃን አይመጣም ይላል። ለምን ቢባል ብርሃን ነገርን የመግለጥ አቅም ስላለው። ለዛ ማቴዎስ 5:16 ላይ ምን ይላል? እናንተ የዓለም ብርሃን ናችሁ ይላል። ከላይ እናንተ የዓለም ብርሃን ናችሁ ካለ በኋላ ምንድነው የሚለው? መልካሙን ስራችሁን አይተው የሰማይ አምላካችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ብርሃን የጨለማን ስፍራ የማፍረስ አቅም ስላለው እኛ ደግሞ ብርሃን ሆነን በአገልግሎታችን እንድንገለጥ የእግዚአብሔር ቃል ይመክረናል። ስለዚህ ወገኖቼ የምነግራችሁ ሳጠቃልለው እኛ በአገልግሎታችን ውስጥ የመንፈስ ቅዱስን ስራ ቅድሚያ በመስጠት እንደገና ደግሞ በዚህ በመንፈስ ቅዱስ ኃይል ጉልበት ስንገለጥ የምናገለግለው አገልግሎት ደግሞ ልክ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ባገለገለበት መርህና መንገድ ተከትለን ለትውልድ ራሳችንን አሳልፈን ልንሰጥ፣ ትውልድን ብድግ ለማለት እኛ ዝቅ ልንል እንደሚገባ ከተማርነው ከጌታችን ዝቅ ብሎ እግር ከማጠብ ትምህርት እኛም ያንኑ ወስደን ሁል ጊዜ ሌሎችን ለመጥቀም እንጂ በሌሎች ለመጠቀም ሳይሆን ሌሎችን ለመስራት፣ ሌሎችን ለማበጀት፣ ሌሎችን ለመቅረጽ፣ ስለነሱ ዋጋ ለመክፈል እውነተኛ እረኛ ሆነን ከበጎቹ ፊት በመቀደም ከተኩላዎች በማስመለጥ ይህንን አገልግሎት ይዘን ቀጠል ይገባል። የመከረን ያስተማረን እግዚአብሔር አምላካችን የተመሰገነ ይሁን።